በተረፈ እኔ የማንም ጾሜን ማደር ነው የምፈልገው። ከራበኝ እዚሁ የሆነ ከተጀገርኩኝ እንኳን እዚሁ ሚዲያ ላይ መጥቼ እናንተን ለምናለሁ፣ እናንተን ጠይቃለሁኝ እንጂ ሱመያታ የለም። የለም መሲ እንወድሻለን። አዎ መሲ እንደ ሀሳብ መሲ እንደ ሀሳብ አስገብኝም። አሽርችዬ እናቴ ትገቢያለሽ። ሳሪያል ሀበሻ ትምጣና መሲ ሰው ልታስታርቂ ነው ወይ? አዎ ላስታርቅ ነው። መሲ የኔ ወድ ወይ አስገቢኝ ብዙ። እሺ ሳሪ ትምጣ። ሳሊምዬ የኔ ወድ አመሰግናለሁ። አንዱ ያልኳችሁ ህዝብ እንዲነሳባቸው ያልኳችሁ ሜምበር የሰጠችኝ ሰሊም ናት። ሪካርደሮች እንዳትወጡ። መሲ በጣም ነው የማከብሽ። ልጀምር እኔ እስከዛ ልጀምር። አዎ ኦኬ እሺ። እሺ አሁን እኔ ላይቭ የገባሁበት ምክንያት ያው ከላይቭ ከጠፋ በጣም ረጅም ጊዜ ነው ታውቃላችሁ። ማለት ኦልሞስት 2 ወር ሊሆነኝ ነው። መጀመሪያ የጠፋሁበት ምክንያት ስራ ተበላሽቶብኝ ነበረ። ስራ ደግሞ የተበላሸብኝ ምክንያት እንዳጋጣሚ ካምፓኒዎች በጣም ብዙ በሚባል ደረጃ የተበላሸ ስልክ ነበር ይሸጡልኝ ማለት ነው። ሳሪ ቤትም ገብቼ ከዚህ በፊት ተናግሬያለሁ። በነገራችን ላይ በዚህ አጋጣሚ በጣም ብዙዎቻችሁ ማላቃችሁ ፎሎ ብቻ አድርጋችሁኝ ግን በቃ አንድ ቀን እንኳን አውርተን ምናምን ማናቅ ልጆች በውስጥ እየመጣችሁ መሲ ምን ሆነሽ ነው የጠፋሽው ምናምን ስትሉኝ ነበር እና ያንንም ምክንያት ሁሉንም ነገር አብራርቼ እና ደግሞ ስለ ወቅታዊ ጉዳይም ደግሞ መናገር የምፈልገው ነገር ስላለ ነው። ስሜንም ማጽዳት ስላለብኝ ማለት ነው። እና ምንድነው የተፈጠረው? ያው ስልክ እንዳጋጣሚ በጣም ብዙ ያው ስልክ ታሽጎ ነው የሚመጣው። አሁን አንድ ስልክ ሲሸጥ ይሄ ስልክ አሁን እንደዚህ አይታችሁት ካርቶኑ ላይ የተጻፉትን ሙሉን አንብባችሁ ነው የምትገዙት አይደለ? ያ ውስጡ ያለው ስልኩ ላይ ያለውና ውጪው ላይ ያለው አንድ አይነት አልመጣም እና በጣም ብዙ ኪሳራ ነበረ የገጠመንና ያንን ነገር ለማስተካከል ነበር የጠፋሁትኝ። ለምሳሌ የ600 ብር የገዙ ልጆች ስልክ የ750 ስልክ ነበር ስሰጣቸው የነበረው። ለምን ገንዘባቸው እኔ ጋር እንዳይቀር ማለት ነው። 450 የገዙትን ደግሞ ባለ 550 እያልኩ ነበረ ሁሉንም ያጸዳሁትኝ። ወደ ኢትዮጵያ ስልኩ ራሱ ከተላከ በኋላ እንደ አዲስ ድጋሚ እስከ ማስመለስ ደረጃ እቃ ሄዶ ሲመጣ ታውቃላችሁ ማለት ነው። እና በዚህ አጋጣሚ ከኔ እቃ የገዛችሁ ሁላችሁንም በእግዚአብሔር ስም በጣም ይቅርታ፣ ማርያምን በጣም ይቅርታ፣ በአላህም በእግዚአብሔርም በሃይማኖታችሁ ይቅርታ። ወድጄ ሳይሆን ኖርማል የካምፓኒ ስህተት ነው። ግን ደግሞ እንደዛም ሆኖ ወርም 2 ወርም 3 ወርም ታግሳችሁኝ አምናችሁብኝ በቃ አምናችሁኝ ታግሳችሁኝ ሚዲያ ላይ እንኳን አልመጣችሁም ማለት በቃ ችግሬን እንደ ችግራችሁ አድርጋችሁ ወስዳችሁ ከጎኔ ሆናችሁ ችግር የለም መሲ እያላችሁ የተረዳችሁኝ ሁላችሁንም ስፔሻሊ ሁላችሁንም በጣም አመሰግናለሁኝ። ሁላችሁንም በጣም አመሰግናለሁ። የካምፓኒ ስህተት ነበር፣ ካምፓኒው አስተካክሎታል። ግን ደግሞ ማንም የእናቴም ልጅ ቢሆን በዚህ ደረጃ እኔ ትወዱኛላችሁ ብዬ ራሱ አላሰብኩም። እና እንደውም አብዛኞቻችሁ ምንድነው ሪከርድ የምታደርጉልኝ መሲ አንቺ ለኛ ብዙ ለፍተሻል። እኔ ለእናንተ ለምዳም ቅመሞች ምንም አልለፋውም። በነገራችን ላይ ባደረጋችሁት ልክ ነው። ብሮጥን ብለፋም ምንም ችግር የለውም። ግን ከጎን የሆናችሁ በቃ ችግር የለም መሲ ላላችሁኝ ለሁላችሁም መቤቴን በጣም ነው የማመሰግነው። በጣም እኔም ደግሞ እናንተ እንዳመናችሁብኝ ልክ ታምኜ ተገኝቻለሁ። አሁንም ግን አንዳንድ ስልክ ኦርደር አድርጋችሁ ስልክ ያልደረሰ የመጀመሪያው የዋትስአፕ ቁጥር የጠፋብኝ ማለት ሙሉ ስልኩ ራሱ ፎርማት ሆኖብኝ የከስተመሮች ቁጥር ስለቅም የነበረው በእንትን ነበረ
ወይ ቲክቶክ ላይ ሲመጡ ወይ የሆነ ቤት ሄደው መሲ ስልክ አልደረሰንም ሲሉ በዛም ነው። አሁን ፕሮፋይሌ ላይ ባለው ስትመጡ ግን እንትን እያስተካከልኩኝ ነው። አሁን በጣም ትንሽ ነው የቀረኝ። ኦልሬዲ አስተካክል ያለውኝ በዚህ 3 ቀን 4 ቀን ውስጥ እመጣለሁኝ፣ ወደ ስራዬ እመለሳለሁኝ። ለተፈጠረው ነገር በቃ ብቻ ግን ከምንም በላይ ለተፈጠረው ነገር ሳይሆን ከጎኔ ስለሆናችሁ ተረድታችሁ እንደ እናታችሁ ልጅ ማለት በቃ ልክ በአካል እንደምታውቁኝ ያ ሁሉ ከስተመር ተረድታችሁኝ ችግሩ እስኪስተካከል ድረስ ታግሳችሁ ከጎኔ ስለሆናችሁ በዚህ ደረጃ ደግሞ ስላመናችሁኝም በጣም አመሰግናለሁ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በመሃል ደግሞ እንደዚህ እንትን ብዬም በመቆየት ሜሴጅ እንትን ያላልኳችሁ በጣም ይቅርታ ከስተመሮቼ። ከዚህም በኋላ ከስተመሮቼ ለምትሆኑ አሁን ዋትሳፕ የሚመልሱ አዘጋጅቻለሁ። ሽያጩ ላይ ራሴ ሆኜ በተረፈ ደግሞ ዋትሳፓችሁን በስነስርዓት ማኔጅ የሚያደርግ ሰው አዘጋጅቻለሁ። ሁሉም ነገር በአዲስ አሰራር ነው የሚሆነው። ስለዚህ ሁላችሁንም በጣም አመሰግናለሁ። ከምንም በላይ ግን እግዚአብሔርን ራሴን ዝቅ አድርጌ በጣም ይቅርታ እንትን ብሎኝ ነው። የካምፓኒው ስህተት ነው። ኮዱ የተቀየረ ስልክ በጣም ብዙ ነበር ደግሞ ያመጣሁት፣ ግን ካምፓኒው ብዙዎቹን ስልኮች ተቀብሎኛል። ምናልባት እኔ የከሰርኩት ይሄ ማምጫውን መሄጃውን እና ከስተመር ነው የተጉላላብኝ። ከስተመር ንጉስ መሆኑን አውቃለሁኝና በጣም አመሰግናለሁ። ውድቀቴን ያልተመኛችሁ ናችሁና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ጉልበታችሁን ፈጣሪ በቃ ከቁጥር አያጉድላችሁ፣ ጤናችሁን ይስጣችሁ። ማርያምን በቅርብ ካሉ ጓደኞቼ በላይ በጣም ነው የተረዳችሁኝ። እንደዚህ ነው ስላችሁ እሺ መስዬ ብላችሁ 3 ወር 2 ወር ላይ ጠበቃችሁኝ ያላችሁ እስካስተካክልና ዛሬ ላይ ብላ የመጣሁት ለእናንተ ያለኝንም ክብር ልናገር ነው። ሞር በቃ ቀጣይ በደንብ አምናችሁኝ እንድሰራ እንትን እንድና ያደረጋችሁኝና ግን ብዙ ክፍተት የተፈጠረብኝ በመሃል እኔ የሆነ ችግር ገጥሞኝ ነበር። ባለፈው እዚህ ላይ በተፈጠረው ነገር ችግር ገጥሞኝ እስከ እስር ድረስ በደረስኩበት ጊዜ ላይ በዛ ክፍተቶችም ትንሽ ስራ ተብላሽቶብኝ ነበረ። ሁላችሁንም ግን በጣም አመሰግናለሁ ስለተረዳችሁኝ፣ ከጎኔ ስለሆናችሁ፣ ችግሬን እንደ ችግራችሁ አይታችሁ ገበናዬን የሸፈናችሁ ከስተመሮቼ ሁላችሁንም ማርያምን በጣም ነው የማመሰግነው። በጣም ማለት ውድቀቴን አሳልፋችሁ አልሰጣችሁኝም። አጠገቤ ካሉ ሰዎች በላይ ገበናይን እንደናኔ እናቴ የለኝምና እንደ እናቴ ገበናይን ሸፍናችሁልኛል። ኢሞሽናል ሆናችሁ ስራዬን ለማበላሸት ወደ ሚዲያ አልወጣችሁም። ችግሬን ሼር አድርጋችሁኛል እና በጣም ነው የማመሰግነው። እግዚአብሔር አምላክ ጤናችሁን ይስጣችሁ፣ የሰራችሁት ነገር ይባረክና ማርያምን በጣም ነው። ማንም ሰው በዚህ ደረጃ አይታገስም። እናንተ ታግሳችሁኛል፣ ገበናይን ደብቃችሁልኛል። በጣም ብዙ ነገር ማለት ምክንያቱም አንድ ከስተመር እቃ ገዝቶ ወር 2 ወር ከቆየበት ንቀት ነው አይደል የሚመስለው። ግን ስነግራቸው ችግሬ በጣም ነው የተረዱኝ። ሁሉም በሚባል ደረጃ አይዞሽ መሲ ምናምን በቃ እኔ ተጨንቄ እንትን ስላቸው እነሱ እኔ ነበር የሚያበረታቱኝና በጣም አመሰግናለሁ። በቃ ገበናይን ሸፍናችሁልኛል። ሁላችሁንም በጣም አመሰግናለሁ። ካለፈው ስህተቶቼ ካለፈው ጉድለቶቼ ተምሬ ስራዎቼን በደንብ አስተካክያለሁ። አሁን እግዚአብሔር ይመስገን። አሁን የቀረኝ 1 4 5 ሰው ነው። እሱም ኖርማሊ እንትን የሚላክ ስለሆነ ችግር የለም። ግን በጣም ነው የማመሰግነው። በጣም በዚህ አጋጣሚ ከጎኔ ሆኖ በጣም ብዙ ነገሮችን ያስተካከለልኝ ያገዘኝ ኪያ ዘአርሴማ በጣም ነው የማመሰግነው። ኪዩ ብዙ ነገሮችን ያስተካከለልኝ እሱ ነው። አመሰግናለሁ ሁላችሁንም። ከዚህ በኋላም ደግሞ ምናልባት ስህተቶች ካሉ እንኳን ላይም ስለ ስፔሻሊ ደግሞ በስደት ዜጎቼ ላይ ምንም አይነት ነገር ለነሱ ከመጎዳት በተረፈ ምንም ውስጥ የለውም። እዚህ ቲክቶክ ላይ በራሴ ተጣልቼ አላቅም። በራሴ ጉዳይ ፖሊስ ጣቢያ ተጠርቼ አላቅም። በራሴ ጉዳይ ከማንም ሰው ጋር ማህበራዊ ኑሮን ከሰው ጋር መኖር የምችል ልጅ ነኝ።
የትኛውን ቦታ ላይ መሲ ላይ ይሄ ሀቅ አለኝ የሚል ሰው ካለ እኔ ያውቃሉ። ከምንም በላይ ደግሞ እኔ ለሰው ምን ያህል እንደሆንኩኝ በዙሪያዬ ያሉ ሰዎች ያውቃሉ። ስለዚህ ምንም ውስጥ የለሁበትም። እኔ ብቻ ስሜ ብቻ እንትን ስላለ በዚህ ደረጃ እኔ ላይ ቪዲዮ ባትሰሩ። በተለይ ደግሞ አሚራ የምትባይ ልጅ ምን እንደሆነሽ አላውቅም። ሌላ ያለውን ሰው ወስደሽ ስለሌላ ሰው የተነገረውን ወስደሽ ለመሲ ነው እያልሽ ነው የምትፖስችው። ችግር የለም ወይ ፎሎ ፈልገሽ ሊሆን ይችላል ምናምን። የሰው ሀቅ ላይ አታገኙኝም። ምናልባት የኔ ሀቆች ብዙ ሰዎች ጋር ሊኖሩ ይችላል። የኔ ሀቆች በጅልነቴ በየዋህነቴ ምናምን ብዙ ነገሮቼ ባክኖብኝ ብዙ ነገሮቼ አጥቼ ምናምን ሊሆን ይችላል። የሰው ሀቅ ላይ ግን እጄን አታገኙት። በማወቅ የሚሆን ባለማወቅ የትኛውን ቤት ሼር ሲደረግልኝ እገባለሁ እና እዛ የሆነ ኬዝ ውስጥ እገባና ከዛ ግን መጨረሻ የሆነ ፌስታል ውስጥ የሚያስገቡት እኔን ነው። ያንን ደካማ ጎኔ ለማስተካከል እሞክራለሁ። የሰዎች መጠቀሚያ እንዳልሆን እሞክራለሁ። ብዙ ሰው ደረጃ ነው የሚያደርገኝ ታውቃላችሁ። የሆነ መሸጋገር ያደርጉኛል። የልጅ አምላክ ጠብቆኝ የዛች የሞተችው እናት ጠብቆኝ እንጂ ብዙ ነገር በህይወቴ መጥቶ በሰው ምክንያት በህይወቴ አልፏል። ግን ሁሉንም አልፌያቸዋለሁ። እና በህዋነት የትም ቦታ ሄጂ ስባል ምናምን እሄዳለሁ እና ያንን ነገር እንደ መረጃ ይዘውት እኔን የሚያጠቃኝ ራሱ አበሻው ነው ታውቃላችሁ። በብዙ ነገር የምጎዳው እኔ በሰው ነው። አንድ ደግሞ የምጎዳውም ደግሞ የኔ በምላቸው ሰዎች ነው። ሁሉም የቀረበኝ ሁሉ ወዳጄ ነው የሚመስለኝ። መስዬ ያሉኝ ሁሉ ወዳጆቼ ምናምን የራሴ ነው የሚመስሉኝ ምናምን የሆነ ሄጄ ከሰው ጋር እንደ ቤተሰብ ጥልቅልቅ ብዬ ነው እንትን የምለው። ሰው የራሱ የሆነ ቀይ መስመር አለው። እኔ ቀይ መስመር በህይወቴ የለም። አካውንቴ ላይ ያለው ይታወቃል። በቃ ምንም ሁሉ ነገር እኮ ነው የሚታወቀው። እኔ የራሴ የሆነ የምለው ፐርሰናል ነገር እንኳን የሌለኝ ሰው ነኝ። የቀረባችሁኝ ታውቃላችሁ፣ በጎኔ ያላችሁ ታውቃላችሁ። እመቤቴን እኔ ምጎዳ ሰው አይደለሁም። ምጎዳ ሰው ስላችሁ እኔን ማናችሁም ልትጎዱ እኔን አሁን ሰው ልጉዳ ቢል በቀላሉ ነው የሚጎዳኝ። ግን ከየት ላምጣው ይሄ ክፋትን? እመቤቴን ነው የምላችሁ፣ ክፋት ነገር የለብኝም እና መማሩን ላፈልጋለሁ። የሆነ ነገር ከተባለ በቃ ሁሉ ነገር እንግልጥልጥ አድርጌ እኮ እንደዚህ ነው። ሰው ግን የሚደብቀው ነገር የራሱ አለው። የራሱ የሆነ ፐርሰናል ነገር አለው። ምንም ፐርሰናል ነገር የሌለኝ እኔ እናቴ እንዴት ብታሳድገኝ ነው አላውቅም።
ነገሬ ነው የሚታወቀው። እኔ ሁሉ ነገሬ በቃ ሁሉ ነገሬን ታውቃላችሁ። ለዛም ደግሞ ሰው ይጎዳኛል። ሰው ሚያው እኔ አላቅም ብቻው ከዛ በታ መሲ 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 ውጪ 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 ላይቭ ዘግተሽ ውጪ ውጪ፣ ወይም ደግሞ ያለሽበት እንንጣ ውጪ። ገና ምን እንደዚህ ተባልኩ ብለሽ ነው? ውጪ በቃ። አንቺ ምንም የለሽበትም፣ ምንም ነገርም አይደለሽም። በቃ ንጹህ ነሽ፣ ራስሽን የምታውቂው ራስሽ ነሽ። ከዛ ውጪ ለማንም ኤክስፕሌን ማድረግ አይጠበቅሽም። ውጪ በቃ ውጪ። መሲ ነይ ውጪ ውጪ ውጪ። ተረጋግተሽ ማስረዳት ከቻልሽ አስረጂ፣ ያለበለዚያ ግን ውጪ በቃ መሲ ውጪ። ነገ ይሄ ደግሞ ተቆራርጦ ለልጅ ምናምን ታይ ነው። ሰው ጤናቱ ያለቅሳል፣ አንቺ ለሰው ታለቅሻለሽ። ማን ደስ ይበለው ብለሽ ለማን አባቱ ብለሽ ማን ያንቺን ልፋት አየ? ማን ያንቺን ድክመት እንደዚህ የምታሳይው? ወተሽ ምን ሆነሽ ነው መሲ? ለሚዲያ ብታዚያቸው እግሬ ተንጠለጠለ ብለው ማስረዳት ከቻልሽ ሳታለቅሽ አስረጂ፣ ካለበለዚያ ግን ዘግተሽ ውጪ። ለማን ነው ባሽ የሚፈሰው? እዚህ ሰው ሀገር ነሽ ምናምን የሆነ ነገር ቢያስደርግሽስ ምናምን እስኪ አስደርገኝ። ዱባይ ነኝ ያለሁት። ለማንኛውም ሰው ህጉ እኩል የሚሰራበት ሀገር ማለት ነው። ለየትኛውም ሰው እኩል የሚሰራበት ሀገር። እነሱ አይደሉም እያልኩኝ አይደለም፣ ግን ከነገሩ በስተጀርባ ዋነኛው ሰው ራሱ ነው። ራሱን ነፃ ለማውጣት ደግሞ እኔ ያላደረግኩኝም እንደዚህ ነው አለችበት የተጠራችው ሰው መጀመሪያ የጠራት ሰው አለችበት፣ ግን ብትኖርበትም ግን ዋነኛው እንደዚህ አቀነባብሩ እኔን ለማዋረድ ቢከስ እኔ እሱን ከህይወቴ ካስወጣሁት በኋላ ላይፌ ምንም አይነት ነገር ሳይመስለኝ ላይፌን እየቀጠልኩ ስለሆነ እና ይሄ ሁላ ሰው ብታደርጊም የፈለግሽውን ነገር ባደርግም የፈለግኩትን ነገር የማድረግ መብት አለኝ። ብታደርጊም የፈለግሽውን ነገር ማድረግ መብት አለሽ አይደለም። አሁን እዚህ ጋር መብት አለኝ የለኝም የሚለው ነገር አይደለም የሚያከራክረን፣ መብት አይደለም። ቅንብር በዚህ ደረጃ እኔን ለመጣል ሄደ ነገ ህይወቴ ላይ እንደማይመጣ ምንም አይነት ዋስትና የለኝም። የደረሰብኝም ዛቻ አለ። ገባችሁ? ይሄ ኦኬ አቀናብሮ አወጣው ምናምን ኦኬ እሺ። ከዛ በኋላስ ነው እኔስ
ሰው ካልፈለገ አልፈለገም ነው። ነይ ማሪ፣ አሁን ነይ ስጪው ቀን እና ካሁን በኋላ ነው። ኧረ እባካችሁ ተይ እንጂ ዝም አልልም። ማንንም የምፈራው ጉድ የለኝም። እኔ የምፈራው ታሪክ የለም። የኔ ቆንጆ ቀልደኛ ነሽ አንቺ። ዝም በይ ምናምን የሆነ ነገር ቢያመጣብሽስ ምናምን። እስኪ አምጥቶ ያሳየ። ቀልጃች እንዴ ያዳሜ አንቺ ላይ ቢሆን ዝም በይ አትበይ ምናምን ምናምን አትይም። አንቺ ላይ ደርሶ ቢሆን ዝም በይ ዝም አትበይ እንደዚህ በይ የሆነ ነገር ቢያደርግሽ ሲያደርገኛ በቃ ቀኔ ከሆነ እኮ እሱም ባያደርገኝ ሌላ ሰው አድርጎኝ መሞቴ አይቀርም። በነገራችን ላይ ቀንሽ ነው እግዚአብሔር ነው እዚህ ምድር ላይ ያለሽን ቀን የሚወስንልሽ እንጂ ሰው አይወስንልሽም። በነገራችን ላይ እግዚአብሔር ያለው ነገር ነው የሚሆነው። እንዲህ ብትሆኝስ እንደዛ ብትሆኝስ ምናምን የሚባል ታሪክ የለም። እሱ ካለ እሆናለሁ ካላለ ደግሞ ምንም ቢያመጡ ምንም የምሆነው ነገር የለም። ቀኔ ከሆነ ደግሞ አመንት ቀኔ ከሆነ ደግሞ ምንም ነገር ምንም ሰው እኮ ቀኑ ከሆነ በእንቅፋት ይሞታል። ማሬ ታውቂያለሽ? ቀንሽ ከሆነ በእንቅፋትም የሆነ ነገር ይደርስብሻል። ቀንሽ ከሆነ እግዚአብሔር ያለው ነገር ነው የሚሆነው። ጣትሽ የምትቀስሪ ሁላ ደግሞ ማለት ነው ነግ በኔ የሚባል ነገር አለ። ነግ በኔ ነገ በኔ ይቀመጣል እንዳ